የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 175 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሽ በአሰራር እየተሰራ የእንጨት ቤት ነው። እንዳልፋችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ወሎ ኮምቦልቻ ላይ ለከተማ ቀረብ ያለ የእንጨት ቤትም ሆነ የብሎኬት ቤት አቅርብልን ብላችሁኛል። ዛሬ ደግሞ እየላችሁ የቀረብኩት የእንጨት ቤት ነው። ከውጩ እስከ ውስጡ አብረን እናያለን። እንዳልፋችሁ ዋጋው ተመጣጣኝ ዋጋ ነው። በተጠራበት አይደለም ደግሞ የሚሸጠው ቦታም ሆነ ቤት ማለት ነው። የተወሰነ ድርድር አለው። ይሄን ነገር በተደጋጋሚ እየተናገርኩ ነው። የዚህን 175 ካሬ ላይ ያረፈ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 175 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሽ በአሰራር የተሰራ የእንጨት ቤት ነው። ወሎ ኮምቦልቻ ላይ የብሎኬት ቤትም ሆነ የእንጨት ቤት ያለቀ ለከተማ ቀረብ ያለ አቅርብልን ብላችሁኛል። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የቻናሌ ቤተሰቦች የእንጨት ቤት ነው ለዛሬ እየላችሁ የቀረብኩት። እንዳልፋችሁ ከውጩ እስከ ውስጡ አብረን እናያለን። ዋጋውንም አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ቤቱ እዚህ ጋር እንደምታዩት ማነው ቁመት ያለው ቤት ነው። ሲቀጥል ደግሞ አሰራሩም አሪፍ አሰራር የተሰራ ነው። የእንጨት ቤት ቁመት ሲኖረው በጣም ነው ውበት የሚኖረው። አጭር እንደዚህ ቤት የምትወዱ ደግሞ አላችሁ ማለት ነው። የሰው ልጅ ፍላጎቱ ይለያያል በእርግጥም ማለት ነው። ቁመት ያለው ቤት ውበት አለው። እንሸጥም ስትሉ ደግሞ ቶሎ ይሸጣል። በርካታዎቻችሁ ታውቃላችሁ። ለማታውቁት ግልጽ ላድርግላችሁ ብዬ ነው የቻናሌ ቤተሰቦች። ለዛሬ እየላችሁ የቀረብኩት ቤት እዚህ ጋር እንደምታዩት ግድግዳው ውስጡ ይሄ ነው። ተከታተሉ። ኮርኒሱ ደግሞ እዚህ ጋር የምትመለከቱት ነው። ለከተማ ደግሞ ቀረብ ያለ ነው። ከምንም በላይ ውጩ ይሄ ነው። የበረንዳው ኮርኒስ አሰራር፣ የቤቱ አሰራር፣ በር አገጣጠሙ። ይሄን በር አገጣጠም እያያችሁ ነው አደለ? እስኪ ዝም ብላችሁ ተመልከቱት። እኩል ነው ከላይ ማለት ነው። ከታች ከመሬት ሳይሆን ከላይ እኩል ነው። ውበቱ ደግሞ እንደዚህ ነው፣ ያምራል ማለት ነው። ተባለጥ የሆነ ብዙ ቤት አይቻለሁ። ሽጥልን ብላችሁ ለመቀረጽ ሲሄድ ማለት ነው። በራፉ ተባለጥ የሆነ ያሁን ውበቱን ያበላሸዋል ማለት ነው። ገብታችኋል አይደለ? እዚህ ጋር ይሄ ውስጡ ግድግዳውም ያምራል፣ ኮርኒስ አሰራሩም ያምራል። ዋጋው ተመጣጣኝ ዋጋ ነው። ለከተማ ደግሞ ቀረብ ያለ ነው። ድምፄ ከስተዛሬው ቀየር ብሏል። ጉንፋን ስለያዘኝ ነው። ከሀገር ውጭ ያላችሁ እህት ወንድሞቼ አሁን ላይ እየነቃችሁ ትገኛላችሁ። ሳላደንቃችሁ አላልፍም። ቤት እያላችሁ እስከ 2 ቦታ ድረስ ማጋዛችሁ ሁሉ አላችሁ። በዚሁ ቀጥሉበት። ያልገዛችሁ ቦታም ቤትም ደግሞ ምንም የሌላችሁ ትገዛላችሁ። ተስፋ እንዳትቆርጡ። እናንተ እኮ ያላችሁን ብር እኮ ስለምትንቁ ነው። መግዛት አይችልም ስለምትሉ እኮ ነው። ሲቀጥል ደግሞ የምትጠይቁት ሰፈርና አካባቢ ውድ ቦታ አቅማችሁ የሚፈቅደው አካባቢ ላይ እኮ ብትጠይቁ ይኖራል ማለት ነው። አለ ነው የሚሏችሁ። የእናንተ ፍላጎት መጀመሪያ ያስተካክሉ። አቅማችሁ እኮ ነው ሰፈር የሚያስመርጣችሁ። ገብታችኋል አይደለ? ብሩን ግን እንቅ አድርጋችሁ ይዛችሁት ማለት ነው። የሚበርባችሁ ይመስል በቃ በአመታት የምታስቆጥሩ አስቀምጣችሁ ማለት ነው። ተቀምጠሽ ትቀሪያታለሽ፣ ተቀምጠህ ትቀራታለህ እንጂ ማለት ነው ምንም ለውጥ አይኖርህም፣ ምንም ለውጥ አይኖርሽም። ይሄ ምክሬ ማለት ነው። እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁ ነው ቶሎ ግዙና ለጥቅሜ ብዬ እንዳይመስላችሁ። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ሰው ሞልቷል፣ ነፍ ነው ለኔ ያለው ማለት ነው። የትም አይሄድም፣ ይመጣል አልኳችሁ በራሱ ጊዜ። መልካም ንግግር ሰደቃ ነው። እኔ ይህን ንግግር ስለተናገርኩ ማለት ነው የሚጎልብኝ ወይም ደግሞ የሚቀንስብኝ ነገር የለም። ገብታችኋል አይደለ? የምትኖርበት ሀገር ላይ ማለት ነው ሀገራችሁ ላይ አለ ሰውም አለ፣ ደግ ሰውም አለ፣ መጥፎ ሰውም አለ። መልካችን እንደሚለያይ አስተሳሰባችንም ደግሞ ይለያያል ማለት ነው። ስለዚህ ሰበቡን እያደረሳችሁ ግዙ ነው የምላችሁ።
አቅማችሁ የሚፈቅደው አካባቢ ላይ ቦታም ሆነ ቤት ማለት ነው አቅማችሁ የሚፈቅደው እናንተ ታውቃላችሁ። ዝም ብላችሁ ብራችሁን ባንክ ቤት አስቀምጣችሁ እስኪ ዓመት ድረስ የቆየላችሁ አለ? ባለበት ይጠብቃችኋል? አይጠብቃችሁም፣ ይጎላል። አንጡ ስትባሉ እምቢ ትላላችሁ? አትሉም፣ ትሰጣላችሁ። በዛው እያለ በቃ እናንተም ሳትገዙ ትቀራላችሁ። በቃ ተስፋ ወደ መቁረጥ ትሄዳላችሁ ማለት ነው። እንደዛ ከማድረጋችሁ በፊት አቅማችሁ የሚፈቅደው አካባቢ ላይ ግዙ ነው የምላችሁ። በውስጥ ደግሞ ስታናግሩኝ አቅማችሁ እስከ ስንት ነው ስላችሁ ማለት ነው እስከ ስንት አለ እስኪ አንተ ዘርዝርልን። የ4 ሚሊዮን አለ፣ የ5 ሚሊዮን አለ፣ የ10 ሚሊዮን አለ እንድላችሁ ነው? የ20 ሚሊዮን አለ ቦታ እንድላችሁ ነው? እዚህ ጋር እኔ እኮ ቦታና ቤት እኮ ሳቀርብ ማለት ነው ዋጋ እናገራለሁ፣ ካሬ እናገራለሁ። ባልናገር እንኳን ደግሺ የሚሸጥ ቤት አለ የሚሸጥ ቦታ አለ ብዬ ዝም ብዬ ተናግሬ ባልፍ ማለት ነው ዋጋ ሳልናገር በውስጥ መታችሁ እስከ ስንት አለ ብትሉ ያምራል። እኔ እዚህ ጋር ሳቀርብ ዋጋ ሳልናገር ያቀረብኩት ቤት አለ እንደ እየተናገርኩ ነው አለሁ። ቤትን ይሄን ያህል ድረስ ነው፣ ቦታን ደግሞ ይሄን ያህል ነው ከነካሬው ማለት ነው። በውስጥ ስታናግሩኝ እኔ ያለውን ነገር እዚህ ጋር እየተናገርኩ ነው፣ አቅሜ እስከዚህ ድረስ ነው ትላላችሁ። አለ የለም የሚለውን ነገር አሳውቃችኋለሁ። አለቀ። ለዛሬ እየላችሁ የቀረብኩት ቤት ዋጋው 7.1 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። እንዳቅማችሁ ከ130 ካሬ ይዞ ቦታ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ እየላችሁ ቀርባለሁ። ሸክላ ለምትፈልጉ ማለት ነው ቦታ አለ 200 ካሬ 600 ሺህ ብር ድረስ አለ። ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ ወሎ ኬሚሴ። ንግድና መኖሪያን ያካተተ አፓርታማም ለምትፈልጉ አለ። የአንድ ሰው እጣ ጥቁር አስፋልትም ላይ ለምትፈልጉ ከአስፋልት ገበያ ዓለም ለምትፈልጉ አለ። ዋጋ ማለት ነው አንድ ነገር እዚህ ጋር የምነግራችሁ ነገር እየተገነባ አለ ማለት ነው፣ እየተጀመረ ማለት ነው። የሚሸጥበት ይለያያል ማለት ነው። ቸግሮት የሚሸጥ አለ፣ ሳይቸግረው የሚሸጥ አለ። ማወቅ ያለባችሁ ማለት ነው። አዲስ ገና እንትን እየተባለ ከሆነ ማለት ነው እንደዚህ ዋጋ ወጥቶለት ማለት ነው። አዲስ ከሆነ እኩል ነው ዋጋው። ለምሳሌ ቦታውን እነሱ ተረክበው ገዝተው ማለት ነው የዛን ሰዓት ላይ እኩል ነው የሚሸጥበት ዋጋ። ነገር ግን ሁሉም ተሸጦ ካበቃ በኋላ ግንባታ እንደዚህ ሲጀምር አለ አይደለ ዋጋው ይለያያል። ቸግሮት የሚሸጥ አለ፣ ሳይቸግረው የሚሸጥ አለ። ተረድታችሁኛል ብዬ ገምታለሁ ማለት ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።